እንዴት አላችሁ? ሁሉ ነገር እንግዲህ ለየት እያለ መጥቷል። የአብይ አህመድ ዕጣ ፈንታ ምክክሩንም በተመለከተ በርካታ መግለጫዎች እየወጡ ነው። ከአስመራ ከቪላ ሶማሊያ እስከ አስመራ ድረስ ያሉ ከካይሮ እና በሀገሪቱ ውስጥም ያሉ በርካታ እንቅስቃሴዎችን የሚያስቃኘው ዕለታዊ ፕሮግራማችን ወደ እናንተ መድረስ ይጀምራል። ከዚህ ሰዓት ጀምሮ ትግራይ ላይ ነገሮች በጣም እየተጠናከሩ የመጡ ይመስላል። ፐብሊክ ኢንጌጅመንቱ በከፍተኛ ደረጃ አድጓል። አንዳንድ በህብረተሰብ ምክክር መድረኮችንም እየተከታተልን የነበረው ብልጽግናን በተመለከተ ቆራጥ አቋም የተያዘ ይመስላል። ብልጽግናን እንቀብረዋለን የሚል ንግግሮችም የተነገሩባቸው መድረኮች በግልጽ ጸረ አገዛዝ ትግል የተጀመረ ይመስላል። በትርክት ረገድ ከፍተኛ መሻሻሎች እንዳሉ ተመልክቻለሁ። ቀጥታ አገዛዙን ማዕከል ያደረገ ጸረ አገዛዝ ትግል የመጀመር ፍላጎቶች ከምንጊዜውም በላይ ተጠናክረው መቀጠላቸውን እያየን ያለ ነው። የማህበረሰብ ኢንጌጅመንቱም የህዝብ ለህዝብ ትስስርንም ለማሳደግ የሚሰራው ስራ በከፍተኛ ደረጃ ተጠናክሮ ቀጥሏል። መላ ቀጠናው በሀገር ውስጥ ያለው ሁኔታ ከምንጊዜውም በላይ አጓጊና ወሳኝ ጊዜ ላይ እየደረስን ያለ ነው። አብይ አህመድ ደግሞ ኮንስቲቱንሲውን ለመገንባት ምክክር ኮሚሽን በሚለው ማደናገሪያው ስራዎችን እያደናገረ ቀጥሏል። ሁሉም ነገሮች ተሰናድተዋል። በዚህ ፕሮግራማችን የኦላ ስቴትመንትን ይዘናል። ትናንትና የኦኤንኤልኤፍን ስቴትመንት ስናመጣ ነበር ወደ እናንተ። አንድምታዎቹን እናነሳለን። በትጥቅ ትግል እያደረጉ ያሉ ኃይሎች አሁን እየተካሄደ ያለውን ኮሚሽን እና እየተደረገ ያለውን ሁኔታ በተመለከተ የጋራ አቋም የያዙ ይመስላሉ። እየወጡ ያሉ መግለጫዎችን እየተመለከትን ያለ ነው። አብይ ሞኖሎግ ሲል ነው ኦላ መግለጫ ትላንትና ዛሬ ያወጣው። እሱን መግለጫ ወደ እናንተ እናደርሳለን። አቶ ገዱ እንደዚሁ ትላንት አንድ ጥናታዊ ጽሑፍ አቅርበዋል። መመረቂያ ጽሑፋቸው ይመስለኛል። ከዛ ጋር ተያይዞ ለአማራ ልሂቃን ጠቃሚ ናቸው የምንላቸውን ነገሮች እንደዚሁ ከሳቸው ንግግር የወሰድናቸው ነገሮች አሉ። እነሱ ላይ ሀሳብ እናንጸባርቅበታለን። የህወሓትን እንዳልኩት መግለጫ እና በተለያዩ መድረኮች ላይ የተነሱ ያሉ ነገሮች ምን ይጠቁሙናል፣ ምን እየነገሩን ያሉት የሚለው እናነሳለን። አብይ አህመድ እንግዲህ ከንቲባዎችንም ጭምር የብልጽግና አመራሮችን ማሰር ጀምረዋል። ከንቲባው በፋኖነት ተጠርጥረው እነዚሁ መታሰራቸውን ሰምተናል። አፋብን በበርካታ አካባቢዎች ላይ ውጊያ ሲያደርግ ነው የዋለው። ዛሬ በሸዋና በጎጃም እንደዚሁም በምስራቅ አማራ መጠነ ሰፊ ውጊያዎች ሲደረጉ ነበር። በጎንደርም እንደዚሁ ውጊያዎች እየተደረጉ ነው የዋሉት። ሙሉ ቀን እንግዲህ በርካታ ከዚህ ጋር ተያይዞ መረጃዎች ሲወጡ ነበር። እሱንም ወደ እናንተ እናደርሳለን። እስከ ፍጻሜያችን ድረስ አብራችን ቆዩ። ፕሮግራማችንን በቀጥታ ወደ እናንተ ማድረስ ጀምራለሁ። መልካም ቆይታ ይሆንላችሁ። አንሙትን እጋብዛለሁ። ወንድም አንሙት እንኳን ደህና መጣህ። እንዴት አለህ? ስብሰባዎችና መድረኮች ላይ የነበሩ ነገሮችን በተመለከተ በቀጥታ የዛሬው ፕሮግራማችንን ከዚህ ሰዓት ጀምሮ ማስኬድ እንጀምራለን። እንኳን ደህና መጣህ እንማለን። እንኳን ደህና ቆየኸኝ። ሁላችሁም የዚህ ፕሮግራም ተከታታዮች ሰላም እላለሁኝ። እንኳን ደህና መጣህ። ወደ ፕሮግራማችን በቀጥታ እናልፋለን። ቀጠናዊ ጉዳዮች አሉ፣ ሀገራዊ ጉዳዮች አሉ፣ የአማራ ጉዳይ አለ። ትግራይ ከፍተኛ መጠነ ሰፊ ህዝባዊ ውይይቶች እየተደረጉ ነው ያሉት። መድረኮቹ የጋራ መግባባት ላይ ለመድረስ የሚያስችሉ እንደሆኑ እየተመለከትን ነው ያሉት። አንሙት በጣም ጠንከር ያሉ አስተያየቶች ናቸው በህዝብ እየተሰጡ ያሉት። በየመድረኩ ላይ የሚነሱት ንግግሮች ጠንከር ያሉ ናቸው። ከወትሮ የተለየ ነው። እንመክታለን፣ ብልጽግናና ጸረ ብልጽግና ትግሎችን አጠናክረን እንቀጥላለን የሚል ጠንከር ያለ ከወትሮ የተለየ ስቴትመንቶች እየመጡ ነው ያሉት። በሚዲያውን ረገድ ያለውን ቅንጅት ስመለከተው ጠንከር ተብሎ የተመጣ አይነት ይመስላል። ለወትሮ በብልጽግና ተይዞ የነበረውን የአንድ ወገን ወይ ደግሞ ወደ አንድ ያደላ የፕሮፓጋንዳ ጥቃት ለመቀልበስ የሚያስችል ዝግጅት የተደረገ መስሎ እየታየኝ ነው ያለው። በትግራይ ሚዲያዎች በኩል ጥሩ መናበብ እንዳለ እየተመለከትኩ ነው ያለሁት። ፕሮፓጋንዳውም ጸረ አገዛዝ ትርክት ሆኖ እየመጣ ነው ያለው። አንሙት ማዕከል ያደረገው በዋናነት አገዛዙ በትግራይ ህዝብ ላይ ደቀነውን አደጋ እና ከኢትዮጵያ ህዝቦች ጋር በጋራ ሆኖ ጸረ አገዛዝ ትግል ለማድረግ ያሉ ፍላጎቶች በጣም ተጠናክረው እነዛ ድምጾች እየመጡ ነው ያሉትና እንዲህ አይነት ትርክቶች ይበል የሚያሰኙ ናቸው። ምናልባት በኋላ ላይ እናነሳቸዋለን። የኤርትራና ትናንትና አንድ ፕሮግራም ሰርተን ነበር አንሙት። በዛ ፕሮግራም ላይ የኦስማን ሳለህ ወደ ካይሮ ማቅናታቸውን አንስተን ነበር። በተመሳሳይ ማሳድ ጳውሎስም ካይሮ መገኘታቸውን ኮኔክት አድርገን ኮኢንሲደንስ ሊሆን አይችልም የሁለቱ እዛ መገኘት። ምናልባትም በኤርትራና በአሜሪካ መንግስት መካከል ግንኙነት እየተጀመረ እንዳለ የሚያሳዩ በርካታ ፍንጮች አሉ ብለን ነበር። ዛሬ ራሳቸው በትዊተር ገጻቸው ማሳድ ጳውሎስ በዛ ተገኝተው ከኤርትራ ባለስልጣናት ጋር ንግግር ማድረጋቸውን የሚገልጽ መረጃዎች እየወጡ እንዳሉ ተመልክተናል። ስለዚህ ትላንት ያስቀመጥነው ነገር ትክክለኛ ነገር ነበር የሚለውን መውሰድ እንችላለን። አንሙት እንግዲህ ከቪላ ሶማሊያ እስከ አስመራ
ከካይሮ እስከ ፖርት ሱዳን እና ካርቱም ድረስ ጸረ ብልጽግና ኃይሎችና አሰላለፎች በጣም ተጠናክረው ቀጥሏል። የኢትዮጵያ ሕዝብ ትግልን በዛው ልክ ተጠናክሮ ነው የቀጠለው። በአፋር ያለውን ሁኔታ እየተከታተል ነበር የነበረው። ከጅቡቲ አንስቶ በአፋርና በጅቡቲ አካባቢ ላይ ያለውን እንቅስቃሴም እንደዚሁ ሞኒተር ስናደርግ ነበር። ኢትዮጵያ ውስጥ ትላንትና ኦኤንኤልኤፍ ያወጣውን መግለጫ ተመልክተናል። በሌሎችም አካባቢዎች ላይ ያለው ጸረ አገዛዝ እንቅስቃሴ በዛው ልክ ተጠናክሮ ቀጥሏል። አንሙት። እነዚህን ሁሉ ኮኔክት እናደርግበታለን በዚህ ፕሮግራማችን ማለት ነው። ሙሉ ሀገራዊ ቀጠናዊ ፒክቸሮችን እየሰጠን ለመሄድ ጥረት የምናደርግበት መሆኑን በዚህ አጋጣሚ ለመግለጽ ነው። የተወደዳችሁ በምን እንጀምር? በአቶ ገዱ ንግግር ብንጀምር ትናንትና አንሙት አቶ ገዱ ያደረጉት አንድ ጽሁፍ ነበር፣ አንድ ያቀረቡት ጥናታዊ ጽሁፍ ነበር። በዛ መድረክ የቨርቹዋል ወይንም ደግሞ በዚህ በይነመረብ ይደረግ የነበረ የልሂቃን ውይይት አድርገን ልንወስደው የምንችለው ነው። በዛ ላይ የተነሳ በተለይ በልሂቃን ረገድ በልሂቃን መካከል የጋራ መግባባት የጋራ ኮንሰንሰስ በተለይ መሰረታዊ በሚባሉ ጉዳዮች ላይ አማራ የጋራ ግንዛቤ ሊይዝ ይገባል። ይሄ አገዛዝን በተመለከተ አገዛዙ የደቀነውን አደጋ በተመለከተ እና ምናልባትም በሚደረገው ጸረ አገዛዝ ትግል ላይ ቢያንስ መሰረታዊ በሚባሉ ጉዳዮች ላይ የጋራ ግንዛቤና የጋራ አንደርስታንዲንግ ላይ መደረስ መቻል አለበት የሚል ሞጋች የሆነ ጽሁፍ ለማቅረብ የሞከሩ ይመስላል። ትላንት ልሂቃንን በተመለከተ ሚናቸውን በተመለከተም ሰፋ ያለ ዝርዝር እና ጥናት መር የሆነ ጽሁፍ ነው ያቀረቡት። በእውነቱ ለመጀመሪያ ጊዜ ነው ልሂቅ የሚለው ነገር በኢትዮጵያ ውስጥ ሲተነተን የሰማሁት ለመጀመሪያ ጊዜ ነው። እኔ ሶሲዮሎጂ ውስጥ ስላለው በእርግጥ በደንብ የምረዳው ኮንሰፕት ቢሆንም በዚህ ደረጃ መድረክ ላይ መጥቶ ጉዳዩ ልሂቃንና የልሂቃን ሚና፣ ልሂቃን ማን ናቸው፣ ሚናቸው ምን መሆን አለበት፣ በልሂቃን ደረጃ የሚደረሱ መግባባቶች የሚኖረው ፋይዳ ምንድን ነው የሚለውን ነገር በደንብ ለማሳየት የሞከሩ ይመስለኛል። እና በአማራ ትግል ውስጥ የልሂቃን የጋራ ኮንሰንሰስ ወይንም አትሊስት መሰረታዊ በሚባሉ ጉዳዮች ላይ የሚደረስ ስምምነትና መግባባት አንሙት የሚኖረውን ፋይዳ በተመለከተ አንተም ልታነሳልን የምትችለው ነገር ካለ በዚሁ አያይዘን እንድታነሳው ፈልጋለሁ። እንግዲህ አንሙት ዘ ሮል ኦፍ ኤሊትስ በሚል በቀረበ ጥናታዊ ጽሁፍ ላይ ነው ይህንን ያነሱት። በተመሳሳይ ትናንትና እንደዚሁ አንድ መድረክ ላይ የትግራይ ልሂቃን ተገኝተውበት የነበረ መድረክ ነበር አንሙትና በዛ መድረክ ላይ እነ ሜላት ኪሮስም ተገኝተው የነበረበት ሁኔታ ነበር። ሳሙኤል ሀጎስም ነበር ይመስለኛል። በዛ መድረክ ላይ የተነሳ አንድ ነገር ነበር። እንደው ከጠቀመ ሁለቱን አያይዘን በተለይ ልሂቃን በማህበረሰቦቻቸው ውስጥ የሚኖራቸውን ሚና በተመለከተ በየመድረኩ የሚነሱ ነገሮች ተያይዘው ሊነሱ የሚችሉ ነገሮች ሆነው ስላገኘኋቸው ነውና እስኪ ትላንትና የነበረውን ዴንቨር ላይ የነበረውን በዛ መድረክ ላይ የተነሳውን የትግራይ ልሂቃን የሚያነሷቸው የነበረውን ለበረከት ልኬለታለሁ። ዝግጁ ከሆነ እሱን ትንሽ አሰማንና ሁለቱን አያይዘን አንድ ፒክቸር ለመፍጠር እንሞክራለን። በተለይ በውጭ ሀገራት የሚገኙ አማራ ራሱን በማደራጀት ረገድ የሚኖረው ሚና አንድ ላይ ጠቆም አድርገን እንድናልፍ እድል ስለሚሰጥ ብዬ ነው። አንሙት አሁን እዚህ ጋር እንግዲህ የሚነሳው ልሂቃን በተለይ በሎካል ፖለቲክስ ውስጥ የሚኖራቸውን ሚና በተለይ ደግሞ ትግራይ ህዝብ ላይ በተናጠል በትግራይ ህዝብ ላይ ደርሶ የነበሩ ነገሮችን በተመለከተና ያ እንዴት የትግራይ ተወላጆች በተለያየ ሀገር ላይ ባሉባቸው አካባቢዎች ላይ የስቴት ፖለቲክስን በሚኖሩባቸው ሀገራት ላይ ያለውን ፖለቲካ ተጽዕኖ በማሳረፍ በአንድም በሌላ መንገድ በህዝባቸው ላይ የሚደርሰውን በደልና ግፍ መከራ እንደዚሁ ለመቋቋም በሚያስችል ረገድ የሚኖራቸውን ፖለቲካዊ ሚና እንዴት ማሳደግ አለብን በሚል ጉዳይ ነው እዚህ ጋር ሲወያዩ የምትመለከተው ማለት ነው። በአንድ በኩል እንግዲህ ትግራይያን አሜሪካንስ በሎካል ፖለቲካ ውስጥ ስለሚኖራቸው ሚና የሚያነሱትን ነገር ትመለከታለ። በሌላ በኩል በራሳቸው ወገን ላይ በራሳችን ህዝብ ላይ የታወጀ ጦርነት አለ። እንደ አማራ ልሂቃን ደግሞ ይሄንን በወገናችን ላይ ደረሰና እየደረሰ ያለን ፍጅት በተመለከተ ልንይዝ የሚገባንን የጋራ መግባባት በተመለከተ የአማራን ህዝብ ጣፈንታና በህዝባችን ላይ የሚደርሰውን መከራ በተመለከተም የልሂቃን ሚና ምን መሆን አለበት በሚል ነው ዶክተር ገዱ ጽሁፍ ሲያቀርብ የነበረውና እነዚህን ሁለት ነገሮች እያገናኘ እንደው በእርግጥ ልሂቃን ሊኖራቸው የሚችለው ሚና ምንድን ነው መሆን ያለበት፣ በዚህም ረገድ የጋራ መግባባት ላይ ቢያንስ ጥፋት ላይና እልቂት ላይ በወገኖቻችን ላይ በሚደርስ እልቂት ላይ የጋራ ግንዛቤ ላይ ልንደርስ የምንችልበት እድል ምን ያህል ነው? ይሄንንስ ሂደት አልፈነዋል ወይስ ገና የሚጠብቀን ሂደት ነው የሚለውን ነገር እንደው አንድ ላይ እያነሳ ብታወራን ብዬ ነው። አንሙት መልካም ሰፊ ነገር ነው በእውነት እንግዲህ ያነሳው። እርግጠኛ ነኝ አሁን መጨረሻ ላይ እንደተናገሩት ሰዎች አሜሪካ ወይም አውሮፓ ያሉ አማራዎች እኔ አማራ አሜሪካዊ ነኝ ልክ እነሱ ትግራይን አሜሪካንስ ነን እንዳሉት አማራ አሜሪካዊ ነን የሚል ልሂቅ አለ ወይ የሚለውን ዝም ብዬ እንደው
ካጠራራቸው ያሰብኩት ነበርና በአብዛኛው ብሔርተኛ ነው የምትለውም ዲያስፖራ በእርግጠኝነት ኢትዮጵያ አሜሪካዊ ነኝ ሊል ይችላል እንጂ አማራ አሜሪካዊ ነኝ ለማለት ምን ያህል እንደዚህ ወጥቶ በዚያ ልክ ሊናገር ይችላል እርግጠኛ አይደለሁም። ዞሮ ዞሮ ግን እንዳልከው የትም ያለ ልሂቅ በምንም ደረጃ ያለ ልሂቅ ራሱን በተመለከተ መሰረቱን በተመለከተ ሐሳብ ይዞ እንደሚወጣ የሚያመለክት ነው የነሜላት ውይይት የሚገባኝ። አሜሪካውያን ናቸው ምንድነው የአሜሪካ ባይታወሮች አይደለንም፣ ነገር ግን እኛ ትግራይያን ነን የሚለውን ነገር በግልጽ የሚረዳ ነው። ከዚህ አኳያ ለማን ሊቆም እንደሚችሉ ምን ሊሰሩ እንደሚችሉ የሚጠቁም ነገር ነው። የትም ሁን የትም ዜግነትህ ምንም ይሁን ምንም ወረቀትህ ምንም ይሁን ምንም የፖለቲካ አመለካከትህና አስተላለፍ ተሳትፎ ምንም ይሁን ምንም ፋውንዴሽንህን የወጣህበትን መሰረት አለመዘንጋትን የሚጠቁም ቁም ነገር ልንወስድ እንችላለን። ከዚህ ካቀረብኩ የመጨረሻው ንግግር ላይ የልሂቃን ሚና በጣም ሰፊ ርዕሰ ጉዳይ ነው። የልሂቃን ሚና በኢትዮጵያ ፖለቲካ ውስጥ ስለሆነ የሚለው አይ ቲንክ በዚያ ረድፍ በዚያ መረዳት ውስጥ የቀረበ ይመስለኛል። ልሂቅ ምንድነው? የቢዝነስ ልሂቁ፣ የኢንተሌክቹዋል ልሂቁ፣ የባህላዊ ልሂቁ፣ የፖለቲካ ልሂቁ በጣም ሰፊ ነው። ግን በተለይ ደግሞ የፖለቲካ ልሂቁ በፖለቲካ ውስጥ ምን ሊያደርግ ይችላል፣ የልሂቃን ሚና ምን ሊሆን ይችላል፣ በጣም ሰፊ ርዕሰ ጉዳይ እንደሆነ መረዳት እንችላለን። አንድ ቁም ነገር እዚህ ላይ ግን ለኛ ውይይት ከኛም ፍላጎት አኳያ ጠቃሚ መስለኝ ነገር ለምሳሌ በገዱ ንግግር ውስጥ በአማራ መሰረታዊ ጥያቄዎች ላይ መግባባት ይላል። በአማራ መሰረታዊ ጥያቄዎች ላይ መግባባት ማለት በጣም ሰፊ ጉዳይ ነው። በነገር ላይ ረጅም መድረኮች፣ ሰፋፊ መድረኮች ረጅም ጊዜ ስንመክርባቸው የነበሩ ልንመክርባቸውም ልንቀጥልባቸው የሚገቡ ናቸው። ከዚያ በኋላ እነዛን መሰረታዊ ጥያቄዎች ከተግባባንባቸው በኋላ በሚቻለው መጠን በየሙያው በየሁኔታው መደራጀት ይላል። መደራጀት ከዛ በኋላ እነዛን ዓላማዎች ለማሳካት በተግባር መረባረብ ይላል። መግባባት በቂ አይደለም፣ መደራጀት በቂ አይደለም። እነዚያን ለማሳካት መረባረብ፣ በተግባር መገለጽ እንደውም በጠብታ መልክን የሚታይ ሳይሆን እንደ ህይወቱ አካል ያንን የማሳካት ጉዳይ እንደ ህይወት አካል ሊታይ የሚገባው ነው በሚል የተቀመጠውን ሐሳብ ወደኛ አውድ አምጥተ ነው ኮንቴክስቹአላይዝ አድርገን ብንነጋገርበት በጣም ጠቃሚ ነው የሚመስለኝ በእኔ አረዳድ። ስለዚህ እዚህ ውስጥ መጀመሪያ አማራ መሰረታዊ ጥያቄዎች ምንድናቸው? ብዙ ያልንባቸው ናቸው። አንዳንድ ጊዜ አንድ ገጽ ላይ ሳንሆን እንገኛለን። የአማራ ህዝብ መሰረታዊ ጥያቄዎች ሲባል በአግባቡ ተብላልተው ተሰድረው መልክ ኖሯቸው ቅደም ተከተል ኖሯቸው በአግባቡ ተብራርተው ሁሉም በዚህ ትግል ውስጥ ያለ በአንድ አፍ በአንድ ቋንቋ ለመናገር የሚቸገርባቸው ነገሮች አንዳንድ ጊዜ አልፎ አልፎ ትመለከታለህ። የአማራ ህዝብ ጥያቄ ምንድነው? በቅደም ተከተል ስትል ህገ መንግስት ማሻሻል ይላል አንዱ ብድግ ብሎ፣ ህልውና ማረጋገጥ ይላል ሌላኛው፣ በአማራ ህዝብ ላይ የሚፈጸመውን ጥቃትና ግድያ ማስቆም ይላል ሌላኛው እንትን ማለት ብዙ ነገር አለ። ስለዚህ በመሰረታዊነት የአማራ ህዝብ ጥያቄዎች የአማራን ህዝብ ህልውና ጥቃቶች መመከት፣ ማስቆም፣ በዘላቂነት ማረጋገጥ ብሎም የፍትህ ርትዕ ጥያቄዎችን ማረጋገጥ መመለስ የሚል በእነዚህ ጥያቄዎች ምንነት ላይ በወጉ አርቲኩሌትድ የሆነ በደንብ የተብራራ ግንዛቤ መያዝ። የህልውና ጥቃት ስንል የህልውና አደጋ ስንል ህልውናን በዘላቂነት ማረጋገጥ ሲባል ምን ማለት ነው? የአማራ ህዝብ ጥያቄ ህልውና ጥያቄ ነው የምንለው ምንድነው? በነገራችን ላይ ለምሳሌ የወሰንና ማንነት ጥያቄ እንላለን። የወሰንና ማንነት ጥያቄን ከህልውና ጥያቄ ነጥለህ መመልከት አትችልም። አንደኛው እዛ ውስጥ የምታገኘው አንደኛው የወሰንና የማንነት ጥያቄ ነው። ፖለቲካዊ ህልውና፣ ህጋዊ ህልውና፣ ባህላዊ ህልውና፣ ሌሎች የደህንነት ህልውናዎች፣ ብዙ በርካታ የህልውና መገለጫዎችን ባህላዊ የቋንቋ ብዙ መገለጫዎችን እዛ ውስጥ ታገኛቸዋል። ህልውናን ማረጋገጥ ሲባል የሚተኮስብህን ጥይት ማስቆም ብቻ አይደለም። ምትገለጽባቸው ህልው የሚያደርጉህን ተቋማዊ፣ ባህላዊ፣
ማንነታዊ፣ ፖለቲካዊ፣ ህጋዊ መገለጫዎች ሁሉ በደንብ አድርጎ ማረጋገጥ በእነዚያ ዙሪያ የሚፈጸሙ ጥቃቶችን ማስቆም እንደሆነ በደንብ መረዳት ይፈልጋል ማለት ነው። ፍትህ ርትዕ ስንልም ከዚህ ቀደም ደጋግመን እንዳነሳ ነው። ስለዚህ መሰረታዊ ጥያቄዎች ላይ መግባባት ሲባል ልሂቁ ማድረግ የሚችለው የቢዝነስ ልሂቁ፣ የአማራ ካልቸራል ኤሊት፣ የአማራ ፖለቲካል ኤሊት፣ የአማራ ቢዝነስ ኤሊት፣ የአማራ ኢንቴሌክቹዋል ኤሊት፣ የአማራ ሚዲያ ኤሊት፣ ሌላውም የአማራ ልሂቅ በሚባለው ማዕቀፍ ውስጥ የምንመለከተው በሙሉ በእነዚህ ጥያቄዎች ላይ አንድ ቋንቋ መግባባት ማለት ነው። በቅደም ተከተል የምንታገለው ለምንድን ነው? ይህንን ለማድረግ ነው። ጥያቄያችን አንድ ይሄ ነው። መሰረታዊ ጥያቄያችን ጥያቄ ሁለት ይሄ ነው። የአጭር ጊዜው፣ የመካከለኛ ጊዜው፣ የረጅም ጊዜው ብሎ በእነዚህ ጥያቄዎች ምንነት ላይ ማብራሪያ ላይ በደንብ መግባባት ማለት ነው። በቃ ስትተያይ ሳትነጋገር ትግባባለህ። የአማራ ህዝብ ትግል ስትል ምን እያልክ እንደሆነ መሰረታዊ ጥያቄዎች ላይ ስለምትግባባ ይዘቱ፣ ትንተናው፣ የጥያቄዎቹ ወርድና ስፋት ይገባሃል ማለት ነው። እዚህ ላይ የተግባባ ኤሊት ምን እያለ እንደሆነ ያውቃል። ዝርዝር ነገር መነጋገር የግድ አይደለም። ሲያወራ ሲናገር የትኛው ጉዳይ ከነዚህ ጥያቄዎች ያፈነግጣል፣ የትኛው ጉዳይ ከነዚህ ጥያቄዎችን ከማስመለስ ጉዳይ ጋር ይገጥማል የሚለውን ይረዳል ማለት ነው። ስለዚህ ይሄን የማድረግ ጥረት አለ። እስካሁን አልነበረም አልልም። እነዚህን መሰረታዊ ጥያቄዎች ለመረዳት አርቲኩሌት ለማድረግ ለማብራራት ብዙ ስራዎች እየተሰሩ ቀጥለዋል። እስካሁን አብዛኛው ሰው የአማራ ህዝብ ትግል የህልውና ትግል ነው የሚለውን ህልውናው ደግሞ የሚገለጽባቸው የህገ መንግስት ጥያቄ ህገ መንግስቱ ጋር የሚነሱ ጥያቄዎች ከርምት ጥያቄዎቻችን ከርምት ፍትህ ጥያቄዎቻችን ጋር የሚያያዙ ቢሆኑም ህጋዊ ህልውና ላይ የምታነሳቸው ናቸው። እነዚያ ጉዳዮች ካልታረሙ ህጋዊ ህልውና ከህግ አኳያ ያሉ ጥያቄዎች በወጉ አይመለሱም የሚለውን የሚጠቁመን ነው የሚሆነው። ስለዚህ እነዚህን ጥያቄዎች በአግባቡ መረዳት ማለት ነው፣ መግባባት ማለት ነው።